ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። የኢትዮጵያ አየር መንገድ የካፒታል ማሻሻያ እንዲደረግለት እንደገና ጥያቄ ማቅረቡ ተሰማ። የኢትዮጵያ አየር መንገድ ግሩፕ የተከፈለ ካፒታሉ ከፍ እንዲደረግለት ለሚያስተዳድረው የኢትዮጵያ ኢንቨስትመንት ሆልዲንግስ ከ2 ዓመታት በፊት ያቀረበውን ጥያቄ እንደገና ማቅረቡ ታውቋል። የተከፈለ ካፒታል ማሻሻያ ጥያቄው በአየር መንገድ ግሩፕ ቦርድ ጸድቆ የቀረበ ሲሆን ጥያቄው በኢንቨስትመንት ሆልዲንግስ ቦርድ እየታየ እንደሆነም የሪፖርተር ምንጮች አረጋግጠዋል። ይሁንና የተጠየቀው የካፒታል ማሻሻያ መጠን ምን ያህል እንደሆነ ይፋ ከማድረግ ተቆጥበዋል። በኢትዮጵያ አየር መንገድ ለጉዳዩ ቅርበት ያላቸው የሪፖርተር ምንጮችም የካፒታል ጥያቄው በከፍተኛ አመራሮች በቅርበት ተይዞ እየተመራ እንዳለ ጠቁመዋል። የኢትዮጵያ አየር መንገድ ግሩፕ በጥቅምት ወር 2015 ዓ.ም ተመሳሳይ ጥያቄ ባቀረበበት ወቅት በጊዜው የነበረው የተከፈለ የካፒታል መጠን ከ100 ቢሊዮን ብር ወደ 300 ቢሊዮን ብር ከፍ እንዲደረግለት ነበር ያቀረበው። በወቅቱ አየር መንገዱ ጥያቄውን ማቅረቡንና ምላሽ ለመስጠት እየተጠባበቀ መሆኑን የግሩፑ ዋና ስራ አስፈጻሚ አቶ መስፍን ጣሰው ለሪፖርተር ማረጋገጣቸውን መዘገባችን ይታወሳል። የሕዝብ ተወካዮች ምክር ቤት የመንግስት የልማት ድርጅቶች ጉዳዮች ቋሚ ኮሚቴ የኢትዮጵያ ኢንቨስትመንት ሆልዲንግስ ህዳር 3 ቀን 2018 ዓ.ም የበጀት ዓመቱ የመጀመሪያ ሩብ ዓመት የሥራ አፈጻጸም ግምገማ በተካሄደበት ወቅት የካፒታል ማሻሻያና የኢትዮጵያ አየር መንገድ ጉዳዮችን በተመለከተ የምክር ቤት አባላትና የተጠሪ ተቋሙ ከፍተኛ ኃላፊዎች ውይይት ማድረጋቸው ታውቋል። በግምገማው ወቅት አንድ የምክር ቤት አባል ከኢትዮጵያ አየር መንገድ ጋር በተያያዘ በሰጡት አስተያየትና ባቀረቡት ጥያቄ ልዩ ድጋፍ ከሚፈልጉ ተቋማት ጋር በተያያዘ በተለይም አንዳንዶቹ ተቋማት በጣም በጥንቃቄ ልንይዛቸው የሚገቡና እንደ አይን ብሌናችን የምናያቸው የሀገራችን መለያ ምልክቶች ናቸው። የኢትዮጵያ አየር መንገድን በምናይበት ጊዜ በ46 በመቶ ያህል የኢንቨስትመንት ሆልዲንግስ ገቢ ወደ 61 በመቶ የሀገሪቱን የውጭ ምንዛሪ እያመጣ ያለ ተቋም ነው ብለዋል። የካፒታል ጥያቄዎችን በተመለከተ የኢንቨስትመንት ሆልዲንግስ ምክትል ዋና ስራ አስፈጻሚ ወይዘሮ መልእክተ ሳህሉ በሰጡት ማብራሪያ በርካታ የልማት ድርጅቶች በመስክ ጉብኝትም ጭምር የካፒታል ጉዳይ ለፓርላማው በቀረበው ሪፖርት እንደ አንድ ትልቅ ማነቆ ሆኖ እንደተነሳ ጠቅሰዋል። ምክትል ዋና ስራ አስፈጻሚዋ የካፒታል ማሳደግ ጉዳይ ውስን የሆነ ሀብት ከመኖሩ ጋር የኢንቨስትመንትም ሆነ የንግድ ሂደትን ቀጣይነትና ዘላቂነት ባለው መንገድ እንዲኖረው ከማድረግ ከልማት ድርጅቶች በኩል በተጨማሪ በሀገር ደረጃ ትርፍ የመክፈል ኃላፊነታችንም እነዚህን 3 መሰረታዊ ጉዳዮችን ሚዛን አስጠብቀን መሄድም ስለሚገባን እነዚህን ታሳቢ ተደርጎ የሚታይ ነው ብለዋል። የኢንቨስትመንት ሆልዲንግስ ምክትል ዋና ስራ አስፈጻሚ የካፒታል ማሻሻያ ጥያቄ የሚስተናገድበትን መንገድ በተመለከተ በሀገር ደረጃ ያለው ሀብት ውስን ስለሆነ እንዲከናወን የሚጠበቀው አፈጻጸም በዚሁ ደረጃ እንዲሆን ከግምት እንዲገባና በዚህ ላይ ከመግባባት እንዲደረስ ጠይቀዋል። አብዛኛው ታጋይ አሁን አጀንዳው እንደተጠለፈ ገብቶታል ሲሉ በቅርቡ ከአማራ ክልል መንግስት ጋር የሰላም ስምምነት የተፈራረሙት ካፒቴን ማስረሻ ሰጤ ተናገሩ። ትግሉ የተጠለፈው ጫካ ከገባን በአጭር ጊዜ ውስጥ ነው ሲሉም ገልጸዋል። ከ2 ሳምንታት በፊት የስምምነት ሰነዱን ከአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳደር አረጋ ከበደ ጋር የአማራ ፋኖ ህዝባዊ ድርጅትን ወክለው የሰላም ስምምነት የተፈራረሙት ካፒቴን ማስረሻ ሰጤ ወደ ጫካ ከገቡ በኋላ ባሉ ጉዳዮች ላይ በሰጡት አስተያየት የፋኖ አመራሮች በግልጽ ከኤርትራ መንግስትና ከህወሓት ጋር እንደሚገናኙ ገልጸዋል። በትግል ላይ እያሉ ከመንግስት ጋር ድርድር ማድረግ ያስፈልጋል የሚል ሀሳብ ሲመጣ ከ1 ዓመት ገደማ በፊት ግልጽ ልዩነት ተፈጥሯል ያሉት ማስረሻ ሰጤ የኤርትራ መንግስት ድርድር ይደረግ መባሉን የተቃወመ የመጀመሪያ አካል ነው ሲሉ በመግለጽ ሀገር እንዳይረጋጋና ግጭቱ እንዲቀጥል ብቻ ፍላጎት ይዘው እየሰሩ ሲሆን በእነሱ የተጠለፉ አመራሮችም ይህንን እያስፈጸሙ ነው ብለዋል። ይሁን እንጂ ማስረሻ ሰጤ ራሳቸው የድርድር አስፈላጊነት ከተሟገቱ መካከል እንደሆኑ በመጥቀስ በግልጽ የገንዘብ ድጋፍ እያገኙ በጦርነት የቀጠሉ አሉ ሲሉ በጫካ የሚገኙትን ወቅሰዋል።
በወቅቱም ከሻዕቢያና ህወሓት ጋር መቀጠል የሚፈልግ ከድርጅት ውጭ ሆኖ እንደፈለገ ይሁን በሚል የአማራ ፋኖ ህዝባዊ ድርጅት ወደ ድርድር ሂደት ገብቶ ጥር ወር 2017 ዓ.ም ላይ ዳውንት ጫካ ውስጥ የዓለም አቀፍ ተወካዮችና የቴክኒክ ኮሚቴ ጋር መወያየታቸውን ተናግረዋል። የሻዕቢያ የጦር መሳሪያና የገንዘብ ማማለያ ማዕበል ነበር ሲሉም ጠቅሰዋል። ቀደም ብዬ እንደነገርኩ የአማራ ወጣት ካነቁት ውስጥ ካደራጁት ውስጥ የመጀመሪያው ነኝ እኔ። አብሮኝ ሌሎች ጓዶች አሉ ግን አለውበት ነው። ይሄንን ወጣት አንደኛ ኤክስትሪምሊ በመግፋት ይሄ ከጥያቄው ውጭ ሌላ ጥያቄም ጭምር እንዲዝ ኮርነር የማድረግ ነገሮች ተፈጠሩ። ስለዚህ እነዚህ ነገሮች ትክክል አይደሉም። የዚህ የአጀንዳ ጠለፋውም የአማራን ህዝብ ጥቅም የሚጋፋ ብቻ ሳይሆን የሀገርም ሉዓላዊነት የሚያጠፋ ሆኖ ስናገኘው እዚያ ጋር በግልጽ ወደ ጠብ ውስጥ ገባ ነው ማለት ነው። የአማራ ህዝብ መቼ ነው ይሄ ጸብ የተከሰተው? ማትረሻ ሰሞኑኛ አይደለም መቼስ ነው አይደለም፣ ከአንድ አመት ይሆነዋል። ከዛም ትንሽ ፎቅ የሚል ይመስለኛል። ምክንያቱም ቦልድ የመጣው ከ2017 ጥቅምት አካባቢ ወር ጀምሮ ነው የመጣው። ከዚያ ጀምሮ ነገሮች ፊት ለፊት በተለይ ፖለቲከኛው በደንብ የሚያየው ነበር የነበረው። ከታች ያለው አባሉ ምኑ እስካሁንም ያልገባው ሊኖር ይችላል ይሆናል። በአብዛኛው ግን አሁን ላይ ገብቶታል። በወቅቱ የነበረው ግን እንደዚህ የፖለቲካ ዌርነሳቸው የተሻሉ ነው የሚባሉ ሰዎች ምልክቶችን አይተዋል። ምክንያቱም አማራ የሚባል ብሔር የለም ሲልህ የነበረ ፖለቲከኛ የአማራ ተቆርቋሪ መስሎ ፊት ለፊት መጣ ማለት ነው። እንግዲህ የሻዕቢያ ፍላጎት እዚህ ላይ በግልጽ ነው የመጣው። እኛ መደራደር አለብን፣ ከኢትዮጵያ መንግስት ጋር ተደራድረን ያሉ ነገሮችን በጠረጴዛ ዙሪያ ማስመለስ አለብን ብለን ስንከራከር የመጀመሪያ እንዳትደራደሩ የሚለው ድርድር የሚባል ነገር መታሰብ የለበትም ብሎ የመጣው የኤርትራ መንግስት ነው። የምትደራደሩ ከሆነ ድጋፌን አቆማለሁ ነው ያላቸው። ስለዚህ ነው እኛ ድርጅት መስርተናል፣ ድርጅታችን ወደ ድርድር እንወስዳለን፣ ከሻዕቢያ ጋር ሆናለሁ የሚል ከዚህ ድርጅት ውጭ ሆኖ መቀጠል ይችላል የሚል ሀሳብ አመጣንና አፋሕድ ከዓለም አቀፍ ተቋማት ጋር ውይይቶችን ጀመረ ማለት ነው። እንደምታስታውሰው ጥር ወር ላይ ከሁሉም ተቋማት የዓለም አቀፍ ተቋማት የተውጣጣ የቴክኒካል ኮሚቴ ያለንበት ቦታ ድረስ ጫካ ድረስ መጥተው ዳውንት ላይ የመጀመሪያውን ድርድር አድርገናል ማለት ነው። በመንግስት መዋቅር ውስጥ የሚገኙ የባዳ ተከፋዮች አሉ የሚሉት የስምምነቱ ተፈራራሚ ድርድር መደረግ የለበትም ሲሉን የነበሩ ባለስልጣናት ጭምር በመኖራቸው በሂደት ለመንግስት ማስረጃዎችን በማቅረብ መፍትሄ ያገኛል ሲሉ ተደምጠዋል። እኔ አንድ ማስታውሰው የአማራ ክልል ከፍተኛ የቢሮ ኃላፊ የነበረ ሰው ከሻዕቢያ በየወሩ $2000 የሚከፈለው ነበር። አሁንም ቀጥሎ ሊሆን ይችላል። እኔ በባህር ዳር በነበርኩበት እና እኔ ይሄ ጦርነት የግጭት ከመከሰቱ በፊት ጀምሮ አሁን ሊያድግ ይችላል ያ ገንዘብ፣ በእርግጠኝነትም አድጓል። $2000 የሚያዘረዝርለት የሚልክለት ልጅ እዚሁ አዲስ አበባ አለ። በዚህ ደረጃ ተከፋዮች አሉ። ከሻዕቢያ ነው ያ ገንዘብ የሚመጣው። መቼም ሊያግዛህ አይሰጥህም። አሁንም ቢሆን ቢሮ ውስጥ ላሉት ሊከፍሉ ይችላሉ፣ ይከፈላቸዋል። ቢኮዝ አሁን ባየነው በዚህ በሰላም ሂደቱ ላይ በድርድር ሂደቱ ላይ ባጋጠመን ሳቦታጅ ላይ ከፍተኛ ባለስልጣኖች ድርድር እንዲደረግ ችግሩን በስምምነት እንዲጠናቀቅ የማይፈልጉ ግጭቱ እንዲቀጥል የሚፈልጉም አጋጥመውናል። እንግዲህ ይሄም የመንግስት የቤት ስራ ስለሆነ በራሱ መንገድ የሚያጠራው ነው የሚሆን። ለዚህ ደግሞ እኛን እንደምናግዝ በማስረጃም ጭምር እንደምናግዝ መናገር ነው የምፈልገው። ይህን ስምምነት በመፈራረማችን ትልቅ የኃይል ማዛባት ስራ ሰርተናል፣ ፖለቲካዊ ውጤትም አሳክተንበታል ያሉት ማስረሻ ሰጤ በንግግራቸው አማራና ኦሮሞ ኢትዮጵያ ውስጥ ሀገር መሆን ከማይችሉ ብሔሮች ቀዳሚዎች ናቸው ብለው በሁሉም የኢትዮጵያ አካባቢ ለተሰራጨው የአማራ ሕዝብ ነው የታገል ነው ብለዋል። ማስረሻ ለሻዕቢያ ተጠልፈዋል ያሏቸው የፋኖ አመራሮች በቅርቡ
ኤርትራ ውስጥ ከህወሓትና ከኤርትራ ተወካዮች ጋር ተሰብስበው በህወሓት በኩል ወልቃይትን ስጡን 4 ኪሎ እናስገባችሁ የሚል መግባባት ፈጽመዋል ሲሉም ወቅሰዋል። አፋሕድ የአማራ ህዝብ ጥያቄ በኢትዮጵያ ኮንቴክስት ውስጥ የሚመለስ እንጂ ከኢትዮጵያ ተገንጥሎ አገር መሆንም አይችልም። የአገር መሆን የማይችሉ ብሔሮች ጥራብት ላይ የመጀመሪያና ሁለተኛ ላይ የአማራና የኦሮሞ ህዝብ ነው። አገር መሆን አይችሉም። እኛ ወጣነው ደግሞ ለአማራ ክልል አይደለም፣ ለአማራ ክልል ብቻ አይደለም፣ ለአማራ ህዝብ ነው ወጣነው። ለአማራ ህዝብ ለኢትዮጵያ ህዝብ ብለን ነው እየታገልን ያለነው። የአማራ ህዝብ ደግሞ ሁሉም የኢትዮጵያ አካባቢዎች ላይ ተሰራጭቶ ነው ያለው። ስለዚህ ለዚያ ህዝብ ምናመጣለት ነገር ነው ካልኩሌት መደረግ ያለበት። አትሊስት በሰላም ወጥቶ የሚገባበት መንገድ እንጂ እዚያው ባለበት በኖረበት አካባቢ ላይ እንዲፈናቀል ሌላ ጠላት የመፍጠር እንቅስቃሴዎች ማድረግ የለብንም። አገር ሆናለሁ ካልከው ድሬዳዋ ያለው ሀረር ያለው አዲስ አበባ ያለው ሌሎች ቦታ ላይ ያለውን የአማራ ተወላጅ ላይ አደጋ የደቀንክበት ነው። ለምሳሌ ጥቅምት ወር ላይ 2018 ኤርትራ ላይ የተደረገ አንድ ስብሰባ ነበር። አሬና ላይ የተደረገ ስብሰባ ከነ ዘመነ ካሴ የተሳተፉበት ሄኖክ የሚባል ከወሎ አካባቢ ሄደ፣ ከሸዋም እንደዚሁ አንድ ብሩክ የሚባል ልጅ የተሳተፈበት፣ ከጎንደር አንድ ሀብት የሚባል ልጅ የተሳተፈበት ውይይት አድርገዋል። የቲፒኤልኤፍ ጀነራሎችም አብረዋሉ፣ የሻቢያ ጀነራሎችም አብረዋሉ። አሬና ላይ ተገናኝተው የተነጋገሩት ትልቁ ስራ አሁን አንደኛው የአማራ ፋኖ ኮዝ ተብሎ የሚታወቀው የማንነትና የወሰን ጉዳይ ነው። ወልቃይትን አስረክቡን፣ እኛ 4 ኪሎ እናስረክባችሁ ነው የተባሉ። ግልጽ ነገር ነው የነገሯቸው። ጥይቱንም መሳሪያውንም ሁሉንም እኛ እንገፋለን፣ ብቻ ማስገቢያ ኮሪደር ይከፈት። በዚያ ደረጃ ተግባብተው ነው የመጡ። ይህንን ይዘዋት ነው ያሉ። እጅግ ዘመናዊ ፋብሪካ ዓለም በደረሰችበት የቴክኖሎጂ ውጤት ተደራጅቶ ብቁ ኬሚስቶችንና ዘመናዊ ላቦራቶሪዎችን አሟልቶ ለኢንዱስትሪዎች ግብዓት የሚሆነው የተለያዩ ኬሚካሎችን የሚያመርት የዘርፉ የጀርባ አጥንት በምርቶቹ ጥራትና አቅርቦት የሚወድስ አላይድ ኬሚካልስ ለሳሙናና ዲተርጀንት ፋብሪካዎች፣ ለቆዳና ብረታ ብረት ፋብሪካዎች፣ ለግንባታ ስራ የሚውሉ መሳሪያዎችን ለሚያመርቱና ለወረቀት ፋብሪካዎች የሚያገለግሉ ሶዲየም ሲልኬት በፈሳሽና በጠጣር፣ አልካላይንና ኒውትራል በፈሳሽና በጠጣር፣ ሰልፈሪክ አሲድ፣ ሊኒየር አልካላይን ቤንዚን ሰልፈሪክ አሲድ ናፍሳ፣ ሶዲየም ላውሪል ኢተር ሰልፌት SLES፣ ኮኮዳይታኖላሚድ CDEA፣ ኮካማይዶ ፕሮፒል ቤታይን CAPB እና ሌሎችንም ኬሚካሎች በጥራትና በበቂ ሁኔታ አምርተን ለደንበኞቻችን ስለ አጠቃቀማቸው ስልጠና ሰጥተን በተመጣጣኝ ዋጋ እናቀርባለን። ለዚህም የበርካታ ISO እና አውቶራይዝድ ኢኮኖሚክ ኦፕሬተር AEO ሽልማቶች ባለቤት ነን። አላይድ ኬሚካልስ በኢትዮጵያና በኤርትራ በሚደገፉ ኃይሎች መካከል ባለው እሰጥ አገባ ጦርነትን ዳግም ሊቀሰቅስ እንደሚችል ሪፖርት አመላከተ። በአሜሪካ የውጭ ጉዳይ ፖሊሲና ዓለም አቀፍ ጉዳዮች ዙሪያ የሚሰራው ካውንስል ኦፍ ፎሬን ሪሌሽንስ የተሰኘው ተቋም ባወጣው በ2026 ዓ.ም በዓለም ላይ ሊቀሰቀሱ የሚችሉ ግጭቶችን የመከላከል ትግበራ የተመለከተ ሪፖርት ኢትዮጵያ የቀይ ባህር ወደብን ለማግኘት የምታደርገውን ጥረት ተከትሎ በኢትዮጵያ የመከላከያ ሰራዊትና በኤርትራ በሚደገፉ ኃይሎች መካከል ዳግም ጦርነት ሊቀሰቀስ እንደሚችል አመላክቷል። በ2025 በተደረገው ጥናት 8 የግጭት አዝማሚያ ያለባቸው አካባቢዎች መገምገማቸው በሪፖርቱ የተመላከተ ሲሆን በሩሲያና ዩክሬን መካከል ያለው ሁኔታ ሲገመግም የሁለቱን ሀገራት መሰረተ ልማት አሁን ካለው ይበልጥ የሚያወድም ሁኔታ እንደሚኖር ጠቁሟል። በኢራንና በእስራኤል መካከል ዳግም ፍጥጫ ሊኖር እንደሚችል የጠቆመው ሪፖርቱ በሰኔ ወር 2025 በሁለቱ ሀገራት መካከል ተነስቶ የነበረው የ12 ቀናት ጦርነት አሁንም ሊያገረሽ እንደሚችል ነው የገለጸው። የሱዳንና ሶማሊያን ሁኔታ በሚመለከትም አሁን ላይ እየተፈጸሙ ያሉት ጥቃቶች መጠን ሊጨምር እንደሚችል እንዲሁም አሜሪካ ለሶማሊያ የምታደርገውን የጸጥታና ደህንነት ድጋፍ ልታቋርጥ እንደምትችል ተጠቁሟል። ይህም በቀጠናው የሽብር ጥቃቶች እንዲጨምሩ ምክንያት ሊሆን እንደሚችል ገልጿል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ በኢትዮጵያና ኤርትራ መካከል ግጭት እንዲቆምና ዘላቂ ሰላም እንዲሰፍን የተፈረመው የአልጀርስ ስምምነትን 25ኛ ዓመት አስመልክተው ከ10 ቀናት በፊት ባስተላለፉት መልእክት ኢትዮጵያና ኤርትራ
አሁን እየገቡበት ያለውን ውጥረት ስምምነቱን በማክበር እንዲያቀዘቅዙት ሲሉ አሳስበው ነበር። የመንግስታቱ ድርጅት ዋና ጸሐፊ በኤርትራና ኢትዮጵያ መካከል ለ2 ዓመት ገደማ የነበረውን አስከፊ የድንበር ግጭት በይፋ ያስቆመውና በሁለቱ ሀገራት መካከል ሰላማዊ ግንኙነት እንዲኖር ወሳኝ ማዕቀፍን የዘረጋው የአልጀርስ ስምምነት 25ኛ ዓመቱ ላይ ደርሷል ሲሉ ገልጸው ስምምነቱ ከዓለም አቀፉ ማህበረሰብ ጋር በመተባበር የጋራ ድንበር የማካለል ዘዴዎችን የፈጠረና ለሁለቱም ሀገራት የሉዓላዊነትና የግዛት አንድነት መሰረታዊ መርሆችን ያረጋገጠ ነው ማለታቸው ይታወሳል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። አዲስ ባንክ ለስኬቱ የታመነ ዘመናዊ የባንክ አገልግሎቶችን በማስተዋወቅ ፈርቀዳጅ የሆነው ባንካችን አቢሲኒያ አሁን ደግሞ በአይነቱ ለየት ያለውን ወረቀት አልባ የባንክ አገልግሎት በሁሉም ቅርንጫፎቹ ይዞልዎት መጥቷል። በስማርት ቴክኖሎጂ በመታገዝ የፊት ገጽን ወይም የጣት አሻራን በመጠቀም በራስ አገዝ አገልግሎት ወይም በባንካችን ሰራተኞች ታግዘው ሂሳብ መክፈት፣ ገንዘብ ገቢ ወጪ ማድረግም ሆነ ሌሎች ፈጣንና ደህንነቱን የጠበቀ የተሟላ የባንክ አገልግሎቶች ያገኛሉ። አቢሲኒያ የሁሉም ምርጫ።